ቁራሌው አሮጌ ጫማ ያለው ቁራሌው እሱ እኮ ነው የሚያበላኝ ውዬኔ ጌታ እድሜኔ ማቱ ሰላም ያርግልኝ ሌላ ምን እላለሁ ምን አቅም አለኝ ከፍዬ ሰፈራለሁ ፍሬቻ ወዳጆቿ የሰጧት የፍቅር መጠሪያዋ ነው አንጋፋ አርቲስት ፍሬህይወት ባህሩ እሷ ባለችበት ሁሉ ግርግር ሳቅና ጨዋታ አይጠፋም ቁጡ ናት ደግሞም ሆደ ቡቡ ላዘነው ማጽናናት ለተከፋው ማስደሰት ብቻ እሷ ከራስ በላይ ለሌሎች መኖር የዘወትር ልምዷ ነው በ1953 ዓመተ ምህረት ነበር አዲስ አበባ ጣሊያን ሰፈር ተብሎ በሚጠራው አካባቢ የተወለደችው የአንደኛና ሁለተኛ ደረጃ ትምህርቷንም በአጋዚያንና አርበኞች ትምህርት ቤቶች ተከታትላለች አንድ ቤት አደግን ማለት ይቻላል ያው የኑሮ ሁኔታ ሆኖ በስራም በምንም የመራራቅ ነገር መጣ እንጂ እህትና እህትነን እኔና ፍሬህይወት ጓደኛም አይደለንም እንደዚህ አንድ አልጋ ላይ ተኝተን ያደግንንና ፍሬዬ ጥሩ ልጅ ናት ከልጅነቷ ጀምሮ እዚህ ቤት ሲበላ ሲጠጣ ድግስ ነው ሁሉ ጊዜ እናቷ ደግ ሰው ናት ውቢት በየነ ባህሩ ለጋስ አባቷ ደጎሽ ናቸው አባትም እናትምና የመጣ ሰው ሁሉ ሳይበላ እዚህ ቤት አይሄድም እሷም ደግ ናት ከልጅነቷ ጀምሮ በቃ ቤተሰቦቿ ሲሰጡ ስላደገች እሷም እንደዚህ አይነት እንትኗ ከፍ ያለ ነው የኔ እናት ለኔ እናቴ ሳትሆን ጓደኛዬ እህቴ ገበናዬ ሁሉ ነገሬ የልጆቼ እናት እንደ እናት እንኳን አይደለም ሁሌም እንደ ጓደኛ ሁሌም እንደ ኩያዬ ነው ማውራት ማያት ማገራት በቃ ለኛም ለቤተሰቦቿም ለውጪው ለአድናቂዎቿም አንድ አይነት እናት ነች እናቴ በህይወቷ መታናታቅ መጮው እንጂ ተማታጇን ሰንዝራብን አታውቅም አንዴ ትቆጣላለች መልሳ ደግሞ ተራሳውና ኑ ነው የምትለው እኔ ይኸው እስካሁን አሳድረስ አይደለም ለኔ ለልጆቼ እንኳን እጃውን ዘርግታ አታውቅም ፍቅሯን ነው እንጂ እኛ ምቷን ግልምጫዋን አናውቀውም ይላል ፍሬህይወት በልጅነቷ በጣም አባቷ የሚያቀብጣት ስድስትንን ከስድስታችን በጣም ቀብጣ ያደገች እንደ ልቧ ሆና ያደገች ምንም አይነት ነገር ከቤተሰቧ ግሳጼ ማትፈልግ ስፖርተኛ ነች ኃይለኛ ነች ቫሊቦል ትጫወታለች እግር ኳስ ትጫወታለች ጂምናስቲክ የሚባል ነገር አለ አክሮባቲስት ነች አሌክስ ናላየው ኦኬ እንደምፈልጋው ልጋልኝ አሌክስ ናላየው ምን ትመስላለች ደግሞ ጦጦቂ አባታችን ገራዥ አለው እሷ ገራዥ ውስጥ ነው የምትውለው መካኒክነት ትሞክራለች አባታችን እዛው ቮልስዋገን ገጣጥሞ ሰጥቷት እዛው ቮልስ መኪና ትነዳለች በቃ እንደ ወንድ ሆና ያደገች ነች ለቤቱ ማለት ነው በቤቱ ውስጥ አባቷ በተለይ በጣም የሚወዳት ጀመራለችም እንደመሆኗ የስለት ልጅ ነች ከልጅነቷ ጀምሮ ውስጧ ያደረው የጥበብ መሻት ኦን ለማድረግም ገና የ16 ዓመት ታዳጊ ሳለች ነበር በአገር ፍቅር ቲያትር ቤት በ1969 ዓመተ ምህረት በተዋዛዋዥነት የተቀጠረችው በትምህርት ቤት በኩል ከነደብተሯን የገባችው ሀገር ፍቅር ግቢ ውስጥ ገብታ የተወዳደረችው ፍሬህይወት በዛ ያለፈችው አባቷ አይፈቅድም ነበር ያንን እንድትሆን በቃ ተደብቃ ሌላ ቦታ ሆና እዛን የጀመረችው ስትጀምረው ሙያውን ማለት ነው በጣም ሙያዋን ትወዳለች ጎበዝ አርቲስት ናት ፍሬህይወት ባህሩ የያዘችው ስራ የሚወድቅባት ስራ የለም ቀድማ ተገኝታ አጥንታ ሰርታ በቦታዋ የምትገኝ ናት ለስራዋ በጣም ትጉህ አሁን አንዳንድ ስራዎች ምናምን አብረን በጋራ ቲያትር ቤቱ በጋራ በሚያሳትፍበት ጊዜ ያው አብረን ነው የምንሰራው እና በቃ ቶሎምሳችን ብላና ወደ ስራ ነው የምትለው ጎበዝ ናት ወደ ኋላ የምትል አይደለችም ፍሬህይወት ባህሩ ከሰውም ጋር ከስራዋም ጋር ያላት ግንኙነት በጣም ቅርብ ነው ተይተሰብናውጣ እንዴ አንቺ ራስሽ ገፋፍተሽ አስገብተሽ እኔ ገፋፍተሽ እናስገባው ገፋፍተሽ አውጣ ኧረ እባክሽ ኧረ ይሄ ነገር ጡራለው ተይ ጡር የለውም ከንሰብ ስጠኝ እባክሽ ተይ አልባፈሩ በይኸውልሽው አንዱን ሰጅና ዘጠኙን መልሽ እባክህ በ91 ዓመተ ምህረት እዚህ ስቀጠር በተዋናይነት ሶም የቲያትር ክፍል አባል ነበረች
ከዛ በፊት በርግጥ ሙዚቃ ክፍል ነበር የምሰራው በውዝዋዜ ወደ ቲያትር ክፍል ከገባሽ ነው እኔም እዚህ የተቀጠርኩትና አንድ የቲያትር ክፍል አባል ሆነን ነው የተዋወቅ ነው። እስቲ ጭንቁሻሽ አድፋልኝ ጎሽ መጣሽ ስጪ እንዴ ምንድን ነው የምሰጥ ለዚህ ቢስጥና ለሰው ከምሰጥ ምን ይላል ይሄ? ፍሬቻ በጣም ተግባቢ ነች። ስለዚህ ማንም ሰው ከሷ ጋር ዛሬ ተዋወቀ አይመስልም፣ ቤተሰብ ነው የሚመስለው። ይሄ የሷ ብቃት ነው። ከማንም ሰው ጋር ወዲያው መላመድ ትችላለች። ቀለል ትልሻለች፣ አትከብድሽም፣ እንደ ልብ ታወሪያታለሽ። ይሄ ደግሞ እኛ ማለት በጣም አስፈላጊው ነገር ይሄ ነው። በግልጽ እንድትወያየ በር ትከፍትልሻለች። ያ ማለት ደግሞ ስራ በጋራ ስትሰሪ የፈለግሽውን አስተያየት መስጠት ትችላለች። በቃ እንትን አትይም፣ አታፈገፍጊም። ለሷ ይሄን መንገር የለብኝም ምትያት ሴት አይደለች። በግልጽ ታወሪያታለች። በግልጽ ማውራታችን ደግሞ ለሙያው ይጠቅማል። ከፍርዬ ጋር ስንተዋወቅ ያው እኔ የመጀመሪያ ስራዬን ሜጋ ዋኖስ ተብለን ስንወጣ ያኔ በቃ እንደ አብዛኛው ሰው እኔ ከዛ በፊት አውቃለሁ ያው ስራዎቿን እንደ ሌላው ሰው ሆና አድናቂ ነበረች፣ አደነቀችኝ። በዚሁ ቀጥ ያለችኝ። ከዛ አንድ መድረክ ነበር ባህር ዳር የሚሰራ መድረክ ከቤቲ ጋር ነው የምሰራው ብላ ለፕሮዲሰሩ ነገረችው። አብረን ሄደን መድረክ ሰራን እዛ ማለት ነው። ቆንጆ መድረክ ነበረ። እኔ መድረክ ነው የመራሁትኝ፣ እሷ ትወና ነበር የሰራችው። በጣም ቆንጆ ነበር። ባህር ዳር ላይ ጥሩ ጊዜ አሳልፈን ያው ከፍርዬ ጋር ከ20 ዓመት በላይ እንተዋወቃለን። ረመጥ፣ ፍርስራሽ እውነቶች፣ ጠይቅ፣ ነቃሽ፣ ፎርፌ፣ የቀለጠው መንደር፣ ቀዩ ማጭድ ፍሬህይወት ከሰራቻቸው የመድረክ ቲያትሮችና ሙዚቃዊ ድራማዎች መካከል ጥቂቶቹ ናቸው። ትይሻሽ እርሱም ፈረኒ ሻሽ አይደለም ምን ማለት ነው? እኔ እኮ መሲለኝ እንዴ። ማዕዶት፣ ጉራማይሌ፣ ሰካራም ፖስታና ሌሎች በርካታ ፊልሞችና ተከታታይ የቴሌቪዥን ድራማዎች ላይ በድንቅ ትወናዋ አሻራዋን አሳርፋለች። ከኮሜዲያን ማርቆስ ጋር ተጣምራ የሰራቻቸው እንደነ እጅጋየው፣ ቁራሌው ያሉ ሙዚቃዊ ኮሜዲዎች በተመልካች ዘንድ ከፍተኛ አድናቆት ያተረፈችባቸው አይረሴ ስራዎቿ ናቸው። ለፋዊ ደከምኩኝ አመል ጉኑ ዞርኩኝ። ከአንድ ሁለት ቲያትር ላይ እኔ ራሴ አዘጋጁኝ ዳይሬክት አድርጌያታለሁ። ለምሳሌ ነቃሽ የሚል ቲያትር ላይ ከኔ ጋር ስትጫወት ፍርዬ መድረክ ላይ ወጣች ማለት በጣም ነው የሚደምቀው። የነገርሻትን በተለይ አሁን በቲያትር ቋንቋ ወይ ብዙ ሰው የጥበብ ሰው ያውቀዋል፣ ኢምፕሮቫይዜሽን የምንለው ነገር አለ። አንድ ሰው ቃላት ሲጠፋበት የሚተካው ነው። አንዳንዴ ደግሞ ድንገታዊ የሆነ የትወና አካሄድም አለው። የፍርዬ ቃላት የመጨመር በየጊዜው አዲስ ነገር መፍጠር ትችላለች። ካቱ የምትኖርበት ህይወት የአክቲንግ ችሎቷ በጣም የተለየ ነው። ፍርዬ ለማሳቅ በነገራችን ላይ ትራጀዲ ፓርትም በጣም ትጫወታለች፣ ግን በኮሜዲ ነው ሰው የሚያውቃት። ፍርዬ ሀዘናዊ የሆነ ነገርም ልስራ ብትል ትችላለች። ፍርዬ የተሰጣት የሆነ ነገር አለ፣ በግልጽ ትነግርሻለች ደስ የሚለው ነገር የምትችለው ነው። ይህም እኛ ሙያ ላይ በጣም ትልቅ ብቃት ነው። ለምን ብዙ ሰዎች የማይችሉትን እንችላለን ብለው ስለሚያደናብሩ እዚህ ሙያ ላይ ፍርዬ ከዚህ የጸዳች ነች። ጎበዝ ተዋናይ ናት። በተዋናይነት ብትሄጂ፣ በተወዛዋዥነት በምንም በሰጠሻት ነገር ወደ ኋላ የምትለው ነገር የለምና ስራዎቿን ሁሉ ወደላታለሁ። ስቴጅ ላይ የራሷ ተመልካች አላት። ቆሰሉ ምሽጎች የሚል ሙዚቃ ድራማ ስንሰራ ቸረረፕ የሚል እኔ አላውቅም ቸረረፕ ምን እንደሆነ። ተመልካቹ መጨረሻ ሲወጣ ራሱ ቸረረፕ እያለ ነው የሚወጣው። ይሄንን ፍሬህይወት ነች የፈጠረችው። ምን አይነት ቋንቋ ምን እንደሆነ የማውቀው ነገር የለም። ግን የተሰጣት ካራክተር የመጠጥ ቤት እንትን ስለሆነች አሻሻጭ ስለሆነች እንግዲህ ይሄን ቋንቋ ታውቋለች ማለት ነው። ወይ ወደ ቦታ ሰምተዋለች እና ቸረረፕ የሆነ ነገር ሲሆን ቸረረፕ ምናምን ትላለች። ያንን ተመልካች ይዞት ይወጣል። ከድርሰቱ ባሻገር ከዳይሬክቲንጉ ባሻገር እሷ የፈጠረችው የሆነ ነገር ሰው ይዞት ይወጣል። ጥበብ ከፍ ስትል ደስ ስለሚላት ፍርዬ እንዲህ ተልከስክሶ አይሰራም። ጥሩ አድርገን እንዲያርገን እንሰራዋለን። ሰዎችም አንድ ላይ ሲያዩን በጣም ደስ ይላቸዋል። ፍርዬ ትልቅ ክፍያ ስለተከፈለበት አይደለም መድረኩ፣ ነገሌ ስላሉበት አይደለም። መድረክ ነው። ከትላንት ከሳምንት ምናምን ጀምራ ትዘጋጃለች ለዛ ዝግጅት። ሌላ ደግሞ ካራክተር አክተር ናት። ታይፕ አክተር አይደለችም። የሰጠሻትን ትተውናለች፣ በፍጥነት ትይዘዋለች። የመንገድ ላይ ነገሮችን አይታታልፍም። ሁሉ ጊዜ ኦብዘርቭ ታደርጋለች። ከዛ ኦብዘርቭ ስለምታደርግ እኔም እንደዛ አይነት ስለሆንኩኝ ስናይ መንገድ ላይ የተለዩ ሰዎች ካየን እኛ በተለየ እይታ አይተን ለሰዎች ስንነግራቸው ይስቃሉ። እንዴት አያችሁት? በጨዋታ መሀል ነው ድንገት ነው የምናየው፣ ግን ባንዴ ሰውየውን በቃ በደንብ አውቀዋለች እሷ።
ድሮ አጫጭር ድራማዎች ላይ ሁሉ ድርሰት ዳይሬክቲንግ የሰራዋቸው ላይ ሁሉ ፍርዬ አለች። ፍርዬ ቅመም ነች፣ ታጣፍጣለች። ወይም በሌላ ቋንቋ ኮሜዲ ለሚጽፍ ሰው የኮሜዲ ድባብ ትፈጥራለች። ተዋናዮቹ ላይ፣ ካሜራ የሚሰሩት ላይ፣ ዳይሬክተሩ ላይ መፍጠር ትችላለች። በቃ ይሄ ደግሞ አንድ የኮሜዲ ዳይሬክተር ከሚያስፈልጉት ሰዎች ወይም ባለሙያዎች መካከል አንዷ ፍሬህይወት። አንዴ የማይረሳኝ የላስቲክ ህንፃ ላይና ቆንጆቹ ቲያትር ላይ የሰራችው ውሻ ነበረቻት። ውሻዋ እየተከፈላት ነው የምትሰራው። ቲያትሩ ላይ ትሰራለች። ታይሚንጓን ጠብቃ በደንብ በቃ አብራ ተለማምዳ ትሰራለች። ረጅም ጊዜ ነው የሰራችው። ከዛ እዚህ ልክ ቤቱ ሳያት ውሻዋ አርጅታ በቃ እንትን ይቺ ውሻ ምናምን ተይረፊ ረፊ እሷ እኮ አክተር ናት ብዙ መድረክ ሰርታለች ምናምን ትለኛለች። ከዛ ሞተች። ስትሞት መቃብሯን በሚገርም ሁኔታ እዚሁ ግቢ ውስጥ እንትን ብላ ከዛ የሆነ ቀን ደወለችልኝ። ድግስ አለ ነይ ቶሎ በጠዋት አለችኝ። ለምን ስላት የውሻዋ 40 ነው አለችኝ። ወይ ፍርዬ ብለሽ ድግስ ከመውደድሽ የተነሳ ለውሻዋ 40 ትደግሻለሽ ስል ምን ነው ቤቲ በእጇ በልቼ ያለች። ታደለ የሚባል አርቲስት አጋጣሚ የሕክምና ኬዝ ገጥመውና ለሱ የሆነ ኮሚቴ ሆነን እንሰራለን። እኔና እሷ ነፍሷን ይማረውና ባዩሽ አለማየሁ ሆነን ሶስታችን እንዲሁም ወደር የታደሰ ነበረች። ለሱ ሕክምና እንሯሯጥ ነበር ወደ ሆስፒታል አካባቢ እናግዘው እያለ ያን ጊዜ እኔ ፍሬህይወት ባህሩን በዚህ መልክ አላቃትም ነበር። ካቱም እንደ ተዋናይ አቃታለሁ። በተለይ በዚህ በኮሜዲ ስራ በጣም ትታወቃለች። ጥሩ የመድረክ ስራዎቿ ላይ በቪዲዮ በፊልም ስራዎቿ ትታወቃለች። ማላቀው ይሄ ከባድ የሆነ የፓብሊክ ሪሌሽን የህዝብ ግንኙነት ችሎታን አላቅም ነበር እና አብረን ነበርን ከኔ ጋር እና እኔ እዛ ነገር ላይ በጣም አክቲቭ ነኝ የምባል ሰው ነኝና ስሯሯጥ አየዋት እና እንደውም አስታውሳለሁ የዛ ቀን የትራንስፖርት ክፍያ ምናምኖች ነበሩ። ከሆስፒታል ወደ ሀገር ፍቅር መሄድ ስለነበረባት እኔ ፍርዬ የትራንስፖርቱን እከፍላለሁ እኔ ሳይሽ የተሻለና ከሁሉም የተለየ አፈጻጸም ስላይሽ አንቺ ጨርሽልኝ ብዬ ሄድኩኝ። በንጋታው ግን ቤቴ ቁጭ ብዬ አስብ የነበረው ተስፋዬ ኪነጥበብ ኢንተርፕራይዝ የሚባል ድርጅት አለኝ። እኔ ልጅ ከኔ ጋር መስራት አለባት። በቃ በተለይ የማርኬቲንግ ስራ በጣም ጎበዝ ነች፣ አክቲቭ ነች፣ ሰው በጣም ይወዳታል የሚለውን አይምሮ ላይ እኔ የደወልኩላት ስልክ እንዲገርምሽ የሆነ ነገር ላይ እንዲደምቅ በጣም ነው የምትፈልገው። በቃ የተለየ ነገር ትፈጥራለች። አይረሳኝም። እኔ አንዴ ወይኔ ዛሬ ልጄ ልደት ነው ዝም ብዬ ነው ምንም ነገር እንትን አልለትም እንዲሁ ብቻ ሃፒ በርዝዴይ ለዋለሁኝ የሆነች ትንሽ ስጦታለችኝ ሰጠዋለሁ ስል አይ ነይ እኔ ምሳ ጋብዛለሁ ፒዛ ነው የሚወደው አይደለ ጋብዘዋለሁ ይዘሹ ነይ አለችኝ ሀገር ፍቅር። ከዛ አርፍዳ መጣች። አታረፍድም ፍርዬ። ከዛ እንዴ ምን ነው ፍርዬ ምናምን አልኳትኝ። ከዛ አይ እያለች እየተናደደች ነው የመጣችው። ከዛ ለካ ሲነግሩኝ ጓደኞቼ አብረዋት የነበሩት ለሌላ ስራ ወጣ ነው በዛው ነው የምታገኘኝ የነበረው። ርችት ይሄ አንድ ሲብተን ደስ የሚለውን እሱ ልትገዛ ስትፈልግ አጣች የነበረችበት አካባቢ ባለቻትም ነገር እዛው ጋር ድግስ ልታረግ ድንገትም ሰምታ ማለት ነው ደስ እንዲለው ልጄ በርግጥም አስደሰተችው። ደስ አለው። በጣም ይወዳታል የኔ ልጅ ብዙ ነገር ላይ። አንዳንዴ እሷ ጋር ቆይቼ ስመጣና ሳልመጣ ያውቃል። የሆነ ነገር ትልክለታለች ወይ ቸኮሌት ወይ የሆነ ነገር ገዝታ ለማርኮን ይዘሽ ሂጂ እኛ እዚህ ተዝናንተን የለ ምናምን ትለኛለች። ከዛ አንድ ቀን ሰሞኑን ፍርዬ ጋር አይደለሽም ማለት እንዴት አወክ ስለው እሷ ጋር ብትሆኛ አንዳንድ ጥቅሞች አላጣም ማለት ይሄን ነገር ያትሳቀንና በቃ በይ ጥቅሙ እንዳይረሳንች እያለች ትለኛለች። በመስጠት ታምናለች። ድሮ እንደውም ባለቤቷ እያለ ነፍሱን ይማረው ከመስሪያ ቤት ስትመጣ ደሞዝ ተቀብለው ሲመጡ አብረው ነው የሚሰሩት አይደለም። እሱም ተወዛዋዥ ነበር። እሱ ቀጥታ ወደ ቤት ነው ልጆቹ ህጻናቶች ነው። እሷ ግን ጉሊት ምናምን አሏት ጓደኞች ምናምን እና ቤተሰቡን በቀጥታ እዛ ነው የምትሄደው። ደሞዟን መጀመሪያ ለነሱ ዘይት ሽንኩርት ምናምን ገዝታ የተረፈው ነው ይዛለት መጣው። እንደውም ብዙ ጊዜ ከባለቤቷ ጋር በቃ እንትን ይላል ልጆች አሉ ምናምን ይላታል። እነዛም የሞት ልጆች ናቸው ትላለች። እና እንደዚህ ነው የምታረገው ፍሬት። ወንድ ቦታ እንኳን ከተገናኘን ፍርዬ እንዴት ነሽ ደህና ነሽ ወይ እንደምን ነሽ ሰላም ነሽ ወይ እንደዚህ እህል በልተሻል ነው የምትለኝ። የኔ እናት እኔና ፈሪ ብላኝ እህል በልተሻል ወይ ትለኝ። ምን ነው ስላታይ እዚች ቁርስ ካልበላሽ ቁርስ እንድትበይ ብዬ ነው። እኔ እሷ ሁሌ በጣም ሰው አትጠግብም። ፍሬህይወት ባህሩ የሀገር ፍቅር ምልክት ነች። ሁሉም ሰው እሷን ለማማከር ይቀለዋል። እኛ ገና እንደተቀጠር ሳንቲም ሲቸግረን ያው ደሞዛችን 220 ብር ነበር። አይበቃም። የዛን ጊዜ ኑሮ ርካሽ ቢሆንም ግን አይበቃም።
ምን ታደርጊዋለሽ? ስለዚህ ፍርዬ ለሁላችንም መድኃኒት ነበረች። ከየት እንደምታመጣው አናውቅም ብሩ ብቻ በፍሬዎት ዙሪያ ደብሮን አያውቅም። ፍሬዎት የሁለት ልጆች እናት ስትሆን ልጆቿ ደግሞ አያትም ቅድመ አያትም አድርገዋታል። በዘመኗ ጥሩ ሰርታለች፣ ጥሩ ተደስታለች። በጣም ጥሩ ኑሮ ነው የኖረችው። ሁሉም መስላ የምትኖር የህዝብ ሰው ከኛም ከህዝቡ ጋር እኩል የሆነች እናት ነች ያለችው። ምስኪንነቷን ደግነቷን ለደሃቢነቷን ነው ከለናት የወሰድኩት። የዋነች እናት እሷ ሳትበላ ነው ለሰው የምታበላው። እሷ ሳትለብስ ነው ለሰው የምታለብሰው። ፍቅሯን በአገር ፍቅር ቲያትር በነበረ የሽኝት ፕሮግራም አዳራሽ ሁሉ ሞልቶ እንግዲህ የነበረው ሲቹዌሽን ታውቂዋለሽ። የበዓል ሰሞን ነበረ፣ መንገዶች ሊዘጋጉ ይችሉ ነበረ። ያ ሁሉ ነገር ግን ሰው ምንም ችግር ከፍርዬ አይበልጥም ብሎ በእግሩ እየተጓዘ መጥቶ የቀብር ስነ ስርዓቱ ላይ የተገኘው የሽኝት ፕሮግራሙ ላይ የተገኘውና ይሄ የሷ ውጤት ነው። እሷ የሰጠችውን መልሶን ያገኘችበት ነውና እኔ እንዳለሞተች ነው የምረዳው። አርቲስት ፍሬህይወት ባህሩ በህይወት ሳለች የብዙዎች ህይወት እንዳበራች ሁሉ በሞቷም በሷ አይን ብሌን ሌሎች እንዲበራላቸው የአይን ብሌኗን ለግሳቸዋለች። የፍሬህይወትን ሞት የተጽናናሁበት ነገር ቢኖር ይሄ ነው። የዚህ አይን ልገሷ ነው። ፍሬህይወት ማለት ግማሽ አካሏን አስቀምጣልን ሄደች። ሙሉን ጉድጓድ አልገባም። አይን ብሌን ነው፣ ፍራሹ ነው ወደ አፈር ውስጥ የከተት ነው። በአንድ በኩል ሁለት ሰው አይን አበራች፣ የተቸገረን ሰው። በአንድ በኩል ደግሞ ሁሉ ጊዜ የአይኗ መንፈስ ከኛ ጋር አለ። እኔ በዚህ አምናለሁ። በቃ ሁሌ ታየናለች ማለት ነው። ጥፋትም ስናጠፋ ወይ ብንጎዳም በአንድ ነገር ብንሆን መጠበቀን ይመስለኛል ባይኑ። ይቺ የብዙዎች ከለላ ድንገት ባጋጠማት ሞት በተወለደች በ65 ዓመቷ መስከረም 22 2018 ዓ.ም ከዚህ ዓለም ድካም አርፋለች። ፋና ሚዲያ ኮርፖሬሽን ለቤተሰቦቿ፣ ወዳጅ ጓደኞቿና አድናቂዎቿ መጽናናትን ይመኛል።